ባቡል ዜናችን የመጨረሻው ምዕራፍ የቢዝነስ መረጃዎች የሚቀርቡበት ጊዜ ላይ እንገኛለን። ቤተልሔም ሞገስ መረጃዎችን ልታጋራን እዚህ ስቱዲዮ ተገኝታለች። ቤቲ እንደምናለች? እንደምናል ከቤ ደህና ነኝ። አየር ሰዓቱ ያንቺ። አመሰግናለሁ። ጥለን የተወደዳችሁ ተመልካቾቻችን የአቡል ዜና የቢዝነስ ዘገባችን ተጀምሯል። አስቀድመን አጋራችንን የኢትስዊች አክሲዮን ማህበርን መልእክት ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው ያረ ሙላባት ያው ዴቲ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቂ ያውልህ ባዶ ዴቲም ዛጋ አለልህ። አይ እኔ የምጠቀመው ክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶላ ከፋያችን ይሳል። ዛሬማ ከፋንተ ነው። ባንክ በቂ ገንዘብ አለ። ፖስት ማሽን አለ ወይ ከፋ የዚህ ባንክ ክፍያ ካርድ አረሳሽኩት። ሰበበኝ ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። ተበቃው መዋጮ አንስተልኝ በዛው በእናት ምንም ብር የለም አሁን ጄል እንዴ ያው እንደዛጋ ኩይቲ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። አጋራችንን ኢትስዊች አክሲዮን ማህበርን እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን እንለፍ። የሰሜን ጎጃም ዞን ላይ ኢንቨስትመንት ያለውን ምቹ ሁኔታ በመጠቀም የበለጠ ማልማት እንደሚገባ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ገልጿል። በዞኑ ያሉ የአምራች ኢንዱስትሪዎችን የማምረት አቅምም ለማሳደግ ሁሉም በየደረጃው ያሉ አካላትን በቅንጅት ሊሰሩ እንደሚገባ የሰሜን ጎጃም ዞን አስተዳደር አሳስቧል። በቀለት ሹመ በዝርዝር ተመልክቶታል። የሰሜን ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኢትዮጵያ ታምርት እኛም እንሸምት በሚል መሪ ቃል በወረዳ ደረጃ ሲያካሄድ የነበረውን የንቅናቄ ስራ የማጠቃለያ ፕሮግራም አካሂዷል። ዞኑ ለኢንቨስትመንት ምቹ መሆኑን ያነሱት የሰሜን ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ መኳንንት ልጅ አለም ይህን ምቹ ሁኔታ መነሻ በማድረግ የዞኑን የኢንቨስትመንት ስራ የበለጠ እንዲነቃቃ እየተሰራ ነው ብለዋል። በጸጋው ልክ ገና ያለም አካባቢ ነው። ስለዚህ ሰፊ የሆነ የኢንቨስትመንት ዝግጅት እያካሄድን ነው። ምን ሀብት አለን ወረዳዎች ጋር ከተሞች ጋር ምን ሀብት አለ፣ በምን ዘርፍ ነው ሊወዳደሩ የሚችሉ የሚሉትን ሀብት የመለየት ጸጋን የመለየት ስራ እየተሰራ ነው። ከዛ ባሻገር ደግሞ ይህን ሀብት ማን ነው የሚያለማው፣ የግል ባለሀብቱን የመለየት አቅም ያላቸው ማድረግ የሚችሉትን መሬት ብንሰጣቸው አጥሮ ከማጉላላት ባሻገር የሆኑትን ሁኔታ ሊቀይሩ የሚችሉ ባለሀብቶችን እየለየን ነው ማለት ነው። ይህ ዘርፍ ብቻን የምትሰራው አይደለም። መቀናጀትን ይጠይቃል፣ ቅንነትን ይጠይቃል፣ የአመራር ቁርጠኝነትን ይጠይቃል። ይህን ለማድረግ በጠቅላላ ችግሮቻችንን ገምግመን ከችግር ሊያወጣ የሚችል ስራ በመስራት ላይ ነው የምንገኘው ማለት ነው። አምራች ኢንዱስትሪው ከሌሎች ዘርፎች ጋር ያለውን ቁርኝት መነሻ በማድረግ በዘርፉ ያለው መነቃቃት ተጠናክሮ እንዲቀጥል በየደረጃው ያሉ የስራ ኃላፊዎች የበኩላቸውን ሚና ሊወጡ ይገባል ያሉት ደግሞ የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን ናቸው። የእኛም አካባቢ ይልማ፣ የእኛ ማህበረሰብ ይቀየር፣ ይለወጥ፣ ምርታማነቱ ይደግ፣ ገቢው ይደግ ከተባለ አምራች ኢንዱስትሪ ላይ ባለሀብቶችም ሌላውም አካል ርብርብ አድርጎ በዚህ ላይ ኢንቨስት ማድረግ ያስፈልገዋል ብለን እናስባለን። አምራች ኢንዱስትሪ ያለው ኢኮኖሚያዊ ጠቀሜታ፣ ማህበራዊ ጠቀሜታ፣ ከሉዓላዊነትና ከደህንነት ጋር የተያያዙ ጠቀሜታዎች ከፍ ያሉ ስለሆነ ከዚህ ላይ ከፍተኛ የሆነ ስራ መስራት ይኖርብናል እና ባለሀብቶቻችንም ወደዚህ አካባቢ መጥተው ኢንቨስት ሊያደርጉ የሚችሉበትን ሁኔታ መፍጠር ይጠበቅብናል የሚል መልእክት አለኝ። የሰሜን ጎጃም ዞን ለኢንቨስትመንት ያለውን ምቹ ሁኔታ በመጠቀም ዘርፉን የበለጠ ማልማት እንደሚገባም የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮም ምክትል ኃላፊ አቶ ተፈሪ ታረቀኝ አሳስበዋል። ለዘርፉ ማነቆ የሆነውን የሰላም እጦትም በጋራ መፍታት ይገባል ብለዋል። በውስጥ ጸጋው ከግብርና እስከ ማዕድን፣ ቱሪዝም ሰፊ ምቅ ጸጋ ያለው ምናልባትም በእርግጠኝነት የምንናገረው ከቀጣይ አኳያ የክልላችን ቀዳሚ የኢንቨስትመንት ተመራጭ ዞን እንደሆነ መናገር ይቻላል። የምንችለውንና የአቅማችንን እና የፍላጎታችን ያህል ድረስ እንድንፈጽም ምንድነው የጎደለን ከተባለ ሰላምና አንድነት ትልቁ ፈተናችን። ሌላው ችግር የምንሻገረው ነው። ክልሉን ወደ ጉስቁልና የሚያጣድፉ ኃይሎችን ተው ማለት በቻልነው አቅም ባለን እድል እና ለሰላም መስራት፣ ሰላሙን ለሚያውኩ ኃይሎች ደግሞ ተባባሪ አለመሆን ከሁላችንም ይጠበቃል። ኢትዮጵያ ታመርታለች።
እኛም ደግሞ እንሸምታለን። መምሪያው በዘርፉ የተሻለ አፈጻጸም ለማምጣት ከባለድርሻ አካላት ጋር የቃል ኪዳን ሰነድ ስምምነት ፊርማ አካሂዷል።